we see number 3, still Modric, to step over the shot. Oh, that's just wonderful! Magic! Luka Modric picks his spot, and it's 3-0. What a goal! ከ13 ዓመታት ቆይታ በኋላ መታሃተኛው የመሃል ሜዳ ተጫዋች ሉካ ሞድሪች ከሎስ ብላንኮቹ ጋር በይፋ ተላይቷል። በስታዲዮ ሳንቲያጎ በርናቦ የሽኝት መርሃ ግብር ላይ ንግግር ያደረገው ሉካ ሞድሪች Hemos tenido momentos maravillosos, ha ganado muchos እንዲደርስ የማልፈልገው ጊዜ ደርሷል። በጣም ረጅም ግን አስደናቂ ጉዞ ነው። የክለቡን ፕሬዚዳንት ፍሎሬንቲኖ ፔሬዝን ለማመስገን ይፈቀድልኝ። በእነዚህ ሁሉ ዓመታት አብሬያቸው ያሳለፍኳቸው አሰልጣኞች፣ የቡድን አጋሮቼንና ቤተሰቦቼንም ላመሰግን እወዳለሁ። ያለነሱ ድጋፍ ይህ ሁሉ ሊሆን አይችልም። በ16 ዓመቱ በተክለሰውነቱ ምክንያት ሞድሪችን ለማስፈረም ፍቃደኛ ያልነበሩት የክሮሻ ክለቦች ሞድሪች ሀገሩን በዓለም መድረኮች ሲመራ ተመልክተውታል። አይታለፉም የተባሉ አስቸጋሪ ግዛቶችን አሳልፎ በማድሪድ ቤት 591 ጨዋታዎች ላይ የተሰለፈው ሉካ ሞድሪች የልጅነት ታሪክ ከልብ ወለድ መጽሐፍ የተወሰደ ይመስል ብዙዎችን ያስገርማል። በሀገሩ ክሮሻ በተቀሰቀሰ ጦርነት ከቤተሰቡ ጋር የሚኖርበት ቤት በመቃጠሉ በመሬት ውስጥ በተቆፈረ የውስጥ ለውስጥ መንገድ አምልጦ ስደተኛ ለመሆን በቃም። በ6 ዓመቱ ከአያቶቹ ጋር ይኖርበት በነበረው ተራራማ ቦታዎች ከብቶችን እያገደ በአያቱ አደንንና ራስን መከላከል እንዴት እንደሚቻል የተማረው ሉካ ሞድሪች እንደ አውሮፓን አቆጣጠር በ1991 የሰርቢያ ሚሊሻዎች ቼትኒክሶች የክሮሻን ድንበር ጥሰው በመግባት ቤት ለቤት እየዞሩ ክሮሻውያንን ቤትና ንብረታቸውን ጥለው እንዲሄዱ አደረጉ። በዚህ ጊዜ ነው የነ ሉካ ሞድሪች ቤት ጋር ቼትኒክሶች ደረሱት። የሞድሪች ቤተሰቦችም ቤታቸው ተራራማ ስፍራ ላይ በመሆኑ እይታ ውስጥ አንገባም በሚል የሰርቢያ ሚሊሻዎች ከተማዎችን ቢቆጣጠሩም ከብትና ንብረታቸውን ጥለው ለመሄድ ያቅማሙት። ከዕለታት አንድ ቀን የሞድሪች አያት ይህ በሆነበት ከብቶቻቸውን ለማሰማራት ይዘው ይጣሉ። ረፋዱ ላይ የጥይት ድምጽ የሰማው ሞድሪች የተኩሱ ድምጽ ወደ ተሰማበት ሲያቅና የ66 ዓመት የእድሜ ባለጸጋ የሆኑት አያቱ በሰርቢያ ሚሊሻዎች ያለ ርህራሄ ተገድለው አገኛቸው። ሁኔታው እየከፋ መሄዱን የተረዱት የሉካ ሞድሪች አባትም ልጃቸውን ይዘው ከብትና ንብረታቸውን የትውልድ ቀያቸውን ለቼትኒክሶች ጥለው ስደትን መረጡ። ባረፉበት የመጠለያ ጣቢያም የሞድሪች አባት የሜካኒክ ሙያቸውን ተጠቅመው ለክሮሺያ ኃይሎች ግልጋሎት ይሰጡ ጀመረ። ሉካ ሞድሪች ደግሞ ከአብሮ አደጎቹ ጋር የእግር ኳስን ህይወት ሀብሎ ጀመረ። Right from the start, war took over his country. His grandpa was taken by enemy troops. His house was burnt down, and he was forced to become a refugee, surviving in underground bunkers. And through all of that, he still managed to show off his talent. But regardless, for years he was denied the chance. But he kept pushing. በስደተኛ ጣቢያው እግር ኳስን ያሰለጠነው አሰልጣኝ ሉካ ሞድሪች ኳሷ እግሩ ላይ የተጣበቀች ይመስላል ሲል ያደንቀው ነበር። በ10 ዓመቱ ሉካ ሞድሪች ሃይዱክ ለሚባል ክለብ ለመጫወት ቻለም። ሆኖም ይህ አጭርና ቀጭን ተክለሰውነትን ይዞ የትም አይደርስም ያሉት የክለቡ አመራሮች ወደ መጣበት መልሱት የሚል ቀጭን ትዕዛዝ ሰጡ። አሰልጣኙ ተስፋ ሳይቆርጥ ዝድራፍኮ ማኒች የተባለ ታዋቂ ወኪልን አስተዋወቀው። ዝድራፍኮ የተጫዋቾች ወኪል ቢሆንም በክሮሺያ እግር ኳስ ውስጥ ተጽዕኖ ፈጣሪ ከሆኑ ግለሰቦች መካከል ቀዳሚው ነበር። ከክሮሺያው ዳይናሞ ዛግሬብ ክለብ ጋር በመነጋገር ሉካ ሞድሪች በ15 ዓመቱ ለክለቡ እንዲጫወት አደረገው። በወቅቱ የሊጉን ኃይል የተቀላቀለበት አጫዋት መቋቋም አይችልም በሚልም ክለቡ በቦስኒያ ሄርዜጎቪና ውስጥ ለሚገኘው ዝሪኒስኪ ሞስታር ለተባለ ክለብ በውሰት ሰጠው። በሄደበት ክለብ ሉካ ፈርጠም ያለ ሰውነት ባይኖረውም ክህለቱን በሚገባ ማሳየት ጀመረ። በጦርነት ከተዳከመችው ክሮሺያ ብቸኛ የህይወት ማምለጫ መንገዱ ያደረገው እግር ኳስ ህልሙ አድርጎ ስደት የወጣው ሞድሪች ቡድኑን ከወራጅ ቀጠና ስጋት ታድጎ ብዙዎችን በማስገረም የሊጉ ምርጥ ተጫዋች ሽልማትን አሸነፈ። 18 ዓመቱ ላይ የደረሰው ሉካ ሞድሪች በጠንካራው ሊግ ውስጥ
ኮከብ ሆኖ ቢመረጥም ዳይናሞ ግቦችን ማሳመን አልቻለም። አሁንም ለኢንተር ዛፕሬሲች የተባለ የክሮሺያ ክለብ በውሰት ሰጡት። ጠንክሮ መስራት የማይታክተውና ህልሙ ትልቅ የሆነው ታዳጊው ሉካ ሞድሪች አሁንም በሄደበት ዛፕሬሲች ክለብ ድንቅ አቋሙን አሳየ። አዲሱን ክለቡን በውድድር ዓመቱ አጋማሽ ሁለተኛ ደረጃ ላይ እንዲቀመጥ አስቻለም። የዓመቱ ወጣት ኮከብ ተጫዋች ሽልማትንም አሸነፈ። ይህ ሁሉ ሲሆን በውሰት የሰጠው ክለቡ ዳይናሞ ዛግሬብ ከሊጉ ላለመውረድ ወራጅ ቀጠና ውስጥ ሲዳክር ነበር። በዚህ ጊዜ ነው ዳይናሞ ዛግሬቦች የሞድሪችን ጥቅም ተረድተው ውል ያስፈረሙት። ሞድሪችም ክለቡን እንደተቀላቀለ ከወራጅ ቀጠና ስጋት አወጣው። ዳይናሞ ዛግሬቦችም የተጫዋቹ ጥቅም ከፍ ያለ መሆኑን ተረድተው ውል ያስፈረሙት። በዚህ ጊዜ ሞድሪች ያለምንም አቅማማት በእሳት የተፈተኑትን ቤተሰቦቹን ለማሳረፍ ያገኘውን ገንዘብ ጥቅም ላይ ያዋለው። በክሮሺያው ክለብ ዳይናሞ ዛግሬብም ከነ ኤድዋርድ ዳ ሲልቫና ማንዙኪች ጋር ምርጥ ጥምረትን በመፍጠር ክለቡ ከነበረበት ወራጅ ቀጠና በማውጣት ለተከታታይ 3 ዓመታት የሊጉ ሻምፒዮን አደረጉት። በእነዚህ ዓመታት ሉካ ሞድሪች 2 ጊዜ የሊጉ ምርጥ ተጫዋች ሽልማትን አሸንፏል። በዚህ ጊዜ ነው ማንቸስተር ሲቲ፣ ባርሴሎና፣ አርሴናልና ቼልሲ የማዛወር ፍላጎት ያሳዩት። ሆኖም በዚህ የዝውውር ጥያቄ መሃል ሉካ ሞድሪች ለቶተንሃም ሆትስፐር መፈረሙን ይፋ አደረገ። ቶተንሃም 16.5 ሚሊዮን ፓውንድ በመክፈል የክለቡ ከፍተኛ ተከፋይ የሚያደርገውን ውል በማቅረባቸው ሞድሪች ይህንን ዝውውር ሳያቅማማ ተቀበለ። ሆኖም ሞድሪች ወደ እንግሊዝ መጥቶ ለቶተንሃም ሆትስፐር ባደረጋቸው ጨዋታዎች ብቃቱን ማሳየት ቸገረው። ባጋጠመው ጉዳትና በተሰጡበት ትችቶች ሞድሪች የተጠበቀውን ያህል ጎልቶ መውጣት አልቻለም። ቶተንሃም ሆትስፐር ሞድሪች በመጣበት የመጀመሪያው ዓመት ካደረጋቸው 10 የሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነበር። የወቅቱ የአርሴናል አሰልጣኝ አርሴን ቬንገርም የሞድሪችን ተክለሰውነት በመመልከት ሊጉ ይከብደዋል ሲሉ አስተያየታቸውን ሰጥተው እንደነበር አይዘነጋም። እንዲህ አይነት አስተያየቶች የሉካ ሞድሪችን ብቃት ጥያቄ ውስጥ ቢያስገቡትም የሃሪ ሬናፕ ወደ ቶተንሃም ቤት መምጣት ሁሉን ነገር ቀይሮታል። አሰልጣኙ ቡድናቸውን በሉካ ሞድሪች ላይ እንደሚገነቡ በመናገር ሁሉን ነገር ቀይረውታል። ቶተንሃም ባደረጋቸው 10 ጨዋታዎች 9ን አሸንፎ አንዱን ብቻ ተሸንፏል። ሞድሪችም ድንቅ ብቃቱን አሳይቷል። እሱ የሁሉም አሰልጣኝ ምኞት ነው ሲሉ ሃሪ ሬናፕ ሞድሪችን አሞካሽተውታል። ክለቡ ቶተንሃም ቼልሲ የሊግ ዋንጫውን ባነሳበት የ2009-2010 የውድድር ዓመት 4ኛ ደረጃን ይዞ በማጠናቀቅ ከ21 ዓመታት በኋላ በታሪኩ ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ ላይ ለመሳተፍ በቃም። ሞድሪች ከጋሪዝ ቤል ጋር ምርጥ ጥምረትን በመፍጠር በውድድሩ ኢንተር ሚላንንና ኤሲ ሚላንን በማሸነፍ ድንቅ ብቃቱን አሳየ። የሊጉ የዓመቱ ምርጥ ተጫዋች ሽልማትንም አሸንፎ ከወቅቱ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን አድናቆት ተቸረው። የተጫዋቹን ብቃት የተመለከቱት ቼልሲዎች ይፋዊ የዝውውር ጥያቄ አቀረቡ። ቶተንሃም ተጫዋቹ ቀሪ 1 ዓመት ውል እንዳለው በመጥቀስ ዝውውሩን ውድቅ አደረገው። በቀጣዩ ዓመት ቼልሲ ለተጫዋቹ 40 ሚሊዮን ፓውንድ የዝውውር ሂሳብ ቢያቀርብም ሞድሪች 10 ሚሊዮን ፓውንድ ዝቅ አድርጎ 30 ሚሊዮን ፓውንድ ላቀረበው የስፔኑ ኃያል ክለብ ሪያል ማድሪድ ለመጫወት ተስማምቶ ወደ ሳንቲያጎ ቤርናቡ አቀና። Modric, can he find space for the shot? He does! Oh, it's a stunning goal! Luka Modric just fires it into the top corner. Unleashed an unstoppable ለማድሪድ የውል ፍርሚያውን ባስቀመጠ 36 ሰዓት በኋላ ሉካ ሞድሪች የዓለም ክለቦች ዋንጫን አነሳ። በአሰልጣኝ ሆዜ ሞሪኒዮ ይሰለጥን በነበረው ማድሪድ ቤት የመልበሻ ክፍሉ ይታመስ ነበር። ካዲራ፣ ኦዚልና ዣቪ አሎንሶ በአማካይ ስፍራ ለመሰለፍ የሚፋለሙበት አስቸጋሪ ወቅትም ነበር። ሞድሪች ክለቡ ማድሪድ ከባርሴሎና በ16 ነጥብ ልዩነት ርቆ ወደ ሎስ ብላንኮቹ ያቀናው። ለሞድሪች ዝውውር የወጣውን 30 ሚሊዮን ፓውንድ በማንሳትም የስፔን ጋዜጦች የወጣበትን ያህል ግልጋሎት ያልሰጠ ሲሉ ሞድሪችን ይተቹት ጀመረ። ማርካም በወቅቱ ስኬታማ ካልሆኑ ዝውውሮች ቀዳሚው ሲል የሉካ ሞድሪችን በአንደኛ ደረጃ ላይ አስቀምጧል። በቀጣዩ ዓመት በኤል ክላሲኮ ድንቅ ኳስ አመቻችቶ ያቀበለው ሉካ ሞድሪች ማንቸስተር ዩናይትድ ላይ የማሸነፊያ ግብ አስቆጠረ። በዚህም የክለቡ ምርጥና ወሳኝ ተጫዋች መሆኑን አስመሰከረ። አሰልጣኝ ሆዜ ሞሪኒዮ ከክለቡ ለቀው አዲሱ አሰልጣኝ ካርሎ አንቸሎቲ ሲተኩ የሉካን አስፈላጊነት አልካዱም። እንደ አውሮፓውያን አቆጣጠር በ2000
በ2015 ለአራት ወራት በጡንቻ መሸማቀቅ ጉዳት ከሜዳ ቢርቅም ማድሪድ ያለ ሞድሪች ባዶ መሆኑን ብዙዎች መስክረውለታል። በክለቡ የአሰልጣኝነት ዘመናቸው ውጤታማ ያልነበሩት ራፋኤል ቤኒቴዝ በማድሪድ ቤት ታሪክ ባይጽፉም ከዚነዲን ዚዳን መምጣት ጋር ሉካ ሞድሪች በድጋሚ ስሙን አኘ። የአውሮፓ ሻምፒዮንስ ሊግ ዋንጫ፣ የስፔን ላ ሊጋና የኮፓ ዴላሬ ዋንጫን የየጨዋታዎቹ ሁሉ ምሰሶ ሆኖ የማድሪድ አያልነት መታየት ጀመረ። እንደ አውሮፓን አቆጣጠር በ2016-17 የውድድር ዓመት ሞድሪች ከማድሪድ ጋር የሻምፒዮንስ ሊግ ዋንጫን ቢያነሳም የባሎንዶር ሽልማትን አላሸነፈም። በቀጣዩ ዓመት ከሪያል ማድሪድ ጋር የዓለም ክለቦች ዋንጫን ያነሳው ሉካ ሞድሪች ለተከታታይ 3 ዓመት ከማድሪድ ጋር የአውሮፓ ሻምፒዮንስ ሊግ ዋንጫን አነሳ። በ2018 የሩሲያው የዓለም ዋንጫም ክሮኤሽያን ለፍጻሜው እንድትደርስ ቢያደርግም ፍጻሜው በፈረንሳይ ብሔራዊ ቡድን 4-2 ተሸንፈው ዋንጫውን ተነጠቁ። በውድድሩ የምርጥ ተጫዋች ሽልማትን ያሸነፈው ሉካ ሞድሪች በሊዮኔል ሜሲና ክርስቲያኖ ሮናልዶ ለ10 ዓመታት በበላይነት ተይዞ የነበረው የባሎንዶር ሽልማትን አሸነፈ። እያንዳንዱ ስኬቴ ጀርባ በጦርነት ያጣሁትን አያቴን አስታውሳለሁ። በህይወት ኖሮ ስኬቴን ቢመለከት ምንኛ በታደልኩ። ሞድሪች የሰጠው አስተያየት ነው። በ36 ዓመቱ እግር ኳስ ያቆማል ተብሎ ሲጠበቅ ከአሰልጣኝ ካርሎ አንቸሎቲ ጋር 5ኛውን የአውሮፓ ሻምፒዮንስ ሊግ አንስቷል። ከማድሪድ ስኬቶች ጀርባ በቋሚነት የሚጠቀሰው ሉካ ሞድሪች ለ13 ዓመታት በማድሪድ ቤት ቆይቷል። በቆይታውም 6 የአውሮፓ ሻምፒዮንስ ሊግ፣ 4 የላሊጋ ዋንጫ፣ 5 የስፔን ዋንጫ፣ 5 የዩፋ ሱፐር ካፕ፣ 6 የፊፋ ክለብ ወርልድ ካፕ ዋንጫዎችን አሳክቷል። ከጋሪዝ ቤል፣ ክርስቲያኖ ሮናልዶና ካሪም ቤንዜማ፣ ቶኒ ክሮዝና ካሴሚሮ ጋር የፈጠራቸው ጥምረቶችና ያስመለከተው ቲያትር የማድሪድ ሞተር የሚል ቅጽል ስም እንዲሰጠው አድርጓል። muchos trofeos aquí, pero trofeo más grande que ያለነሱ ድጋፍ ይህ ሁሉ ሊሆን አይችልም። ብዙ ድሎችን አብረን አሳክተናል፣ አስደናቂ ጊዜዎችንም አሳልፈናል። ነገር ግን ለእኔ ትልቁ ድልና ዋንጫ እናንተ ለእኔ የሰጣችሁት ፍቅር ነው። ይህን ሁሉ ዓመታት ላሳያችሁኝ ክብርም ላመሰግናችሁ እወዳለሁ። ይህንን ክብር የምገልጽበት ቃላትም የለኝም። በጣም የወደድኩትን አንድ አባባል ግን ላካፍላችሁ። ነገሮች ስላልተሳኩ አታልቅስ፣ ሲሳኩ ፈገግ በል። ሀላ ማድሪድ ናዳ ማስ። ሪያል ማድሪድ በዘንድሮ ዓመት ውጤታማ ባይሆንም አሰልጣኝ ካርሎ አንቸሎቲንና ሉካ ሞድሪችን በሊጉ የመጨረሻ ጨዋታ አሰናብቷል። ደማቅ በነበረው የሁለቱ የማድሪድ ፈርጦች ሽኝት ላይ አሰልጣኝ ካርሎ አንቸሎቲ በ6 የውድድር ዓመታት 15 ዋንጫዎችን አሳክተዋል። በማድሪድ ደጋፊዎች ከልብ የሚወደዱት ካርሎ አንቸሎቲም በእንባ በታጀበ ንግግራቸው En total 15 títulos en sus 6 temporadas en el Real Madrid. Nuestro querido Carlo. Ha sido extraordinario vivir esta historia con vosotros. ይህን የመሰለ ድንቅ ታሪክ ከእናንተ ጋር መጻፌ ኩራት ይሰማኛል። የሰራነው ታሪክ አይረሳም። ከእናንተ ጋር ያሳለፍኳትን እያንዳንዷን ቀን አልረሳትም። ሀላ ማድሪድ፣ ሁላችሁንም ከልቤ ወዳችኋለሁ። ቻው። Con a la Madrid y nada más, os quiero mucho. Chao. ጣሊያናዊው አሰልጣኝ በእምባሳግ ከዚህ በላይ መናገር አልቻሉም። አሰልጣኙ በቀጣይ ብራዚል ብሔራዊ ቡድንን ለማሰልጠን ወደ ብራዚል ተጉዘዋል። የቀድሞ የክለቡ ተጫዋችና የባየር ሊቨርኩሰን አሰልጣኝ ዣቪ አሎንሶም የአንቸሎቲን ቦታ ይተካል። አሎንሶ በማድሪድ ቤት ደማቁን ታሪክ ያስቀጥለው ይሆን? አብረን የምንመለከተው ይሆናል። የዛሬውን በዚሁ አበቃን። አዘጋጅቼ ያቀረብኩላችሁ ሀጎስ አረጋይ ነበርኩ። ሳምንት በሌላ ዝግጅት እስክንገናኝ ቸርን ሰንብት። Luka Modric. Can we see number 3? Still Modric. A step over the shot.